አንድ ሰው የስልክ ጥሪን ብቻ በማድረግ የአሜሪካን የኒውክሌር ጦር መሳሪያ ማዘዣን ተቆጣጥሮ የዓለም ማብቂያን ሊያፋጥን ይችላል ብላችሁ ታምናላችሁ ወይ? በ1990ዎቹ የአሜሪካ መንግስት የፌዴራል አቃቢ ህጎችና የደህንነት መስሪያ ቤቶች ይህን በሙሉ ያምኑበትም ነበረ። ለነሱ እሱ ተራ ኮምፒውተር አፕሊኬሽን አዋቂም አልነበረም፣ በዲጂታል ዓለም ውስጥ የሚንቀሳቀስ የማይታይ መንፈስ እንጂ። ሚዲያው ስሙን አጠፋው። ባለስልጣናት ያደኑትና ሁሉም በከፍተኛ ሁኔታ የሚፈሩት ሰው ነበረ። የኬቨን ሜትኒክ ታሪክ ስለ ዘመናዊው አይቲ መምጣትና ሁልጊዜም አስማተኛ ወይንም ማጂሻን መሆን ስለሚፈልግ ልጅ የሚያወራ ታሪክ ነው። ከሁሉም በላይ ደግሞ በኮምፒውተሮች የታገዘ ካችሚ ኢፍ ዩ ካን ወይንም ከተቻለህ ያዘኝ አይነት ታሪክ ነው። ታዲያ ዛሬ በቀዳዳ የታሪክ መጋረጫን ቀደን ወደ 1960ዎቹና 70ዎቹ የሃከሮች ሚስጥራቶች እንወስዳቸዋለን። እስከ መሰናዷችን መጨረሻ አብራችሁን ዝለቁ እያልን የምንሰራዎችን ስራዎችን ለብዙዎች እንዲዳረሱልን ቪዲዮአችንን ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን ወደ መረጃው አብራችሁን ዝለቁ። በ1990ዎቹ ውስጥ ሜትኒክ የዓለም ላይ በጣም የሚፈለግ ሰው ነበረ። ወደ አንድ ሲስተም ጥሶ በመግባት ወይንም የደህንነት ቀዳዳን በማግኘት ከሚያገኘው ስኬት ያንን የደስታና የስሜት መነቃቃት ወይንም አድሬናሊን ራሽን ያገኛል። ይህ ቪዲዮ በአብዛኛው የተመሰረተው በኬቪን ሜትኒክ ጎስት ኢን ዘ ዋይርስ በተሰኘው መጽሐፍ ላይ ያተኮረም ነው። ታሪኩን ከሱ አንጻር የሚናገር በመሆኑም አንዳንድ ዝርዝሮችን በሱ የግል ትዝታ ላይ የተመሰረቱም ናቸው። እናም ሁልጊዜ በገለልተኛ አካል ያልተረጋገጡ እንዲሆንም ይታሰብ። ወጣቱ ኬቨን ሜትኒክ የሐሰት እጅ ወይንም ፌክ ማጂክ ትርኢቶችን ማየት ይወድ ነበረ። ነገር ግን ተመልካቾቹን ይበልጥ ይስቡታል። ማጂክ ስለ ቁጥጥር ነው። ማጂሻን ትኩረትን ወደሚፈልጉት ቦታ ይስቡታል። እንድታይ የሚፈልጉትን ያሳዩሃል እና እውነት ነው ብለህ የምታስበውን ነገር መሰረት በማድረግ ይጠቀሙበታል። በማጂክ ትሪት ላይ ሰዎች ማታለን ይደሰቱበታል። በእውነተኛው ዓለም ግን እንዲህ አይደለም። ነገር ግን ተመልካቾቹ በእጅጌ ውስጥ እውነተኛ ጉድ እንዳለ አያውቁም። ቢሆንም ሰዎች መታለል ከማጂክ ትሪት እኩል ወይንም የበለጠ ቀላል ነው። በዕለት ተዕለት ህይወት ውስጥ ሰዎች መረዳት ፍላጎት ያላቸውና የሚያምኑ ናቸው። ትክክለኛውን ነገር ማድረግ ይፈልጋሉ። አንድ ሰው ያንን በመጠቀም ሊያታልላቸው፣ ሊቆጣጠራቸው፣ ማድረግ የሌለባቸው ነገሮች እንዲያደርጉ ወይንም መጠበቅ ያለባቸው ሚስጥሮች እንዲያወጡ ሊያደርጋቸው ይችላል። ይህም ሶሻል ኢንጂነሪንግ ይባላል። ወጣቱ ኬቨን ብዙ ሳይቆይ በዚህ ነገር በጣም ጎበዝ ሆነ። እሱ እንደሚለው ስለ ቴክኖሎጂ ብቻም ሳይሆን ቴክኖሎጂውን ስለሚጠቀሙ ሰዎች ማሰብ አለብህ። ምክንያቱም አብዛኛውን ጊዜ ቴክኖሎጂውን ከመጥለፍ ይልቅ ሰው ማታለል ወይንም ሃክ ማድረግ እጅጉን ቀላል ነውና። በ12 ዓመቱ በ1975 የበጋ እረፍት ወቅት በሎስ አንጀለስ ኬቨን ቀኑን ሙሉ ይጓዝ ነበረ። እያንዳንዱን ጉዞ 25 ሳንቲም ሲሆን ሌላ አውቶቡስ ለመቀየር ተጨማሪ 10 ሳንቲምን ያስፈልገዋል። ይህ ደግሞ ይከማቻል። ስለዚህ ኬቨን አንድ እቅድን አወጣ። አሽከርካሪዎችን ባዶ የቲኬት ደብተሮች ይዘው እንደሚንቀሳቀሱ አስተዋሉ። ቲኬት ሲሸጡ በልዩ መሳሪያ ይስቡታል። ኬቨን ሁሉንም ይፈልጋቸው ነበረ። ስለዚህ ከአሽከርካሪው አጠገብ በመቀመጥ ስለ ትምህርት ቤት ፕሮጀክት አንድ ታሪክ ፈጠረ። በካርቶን ላይ ትኩረት የሚስቡ ቅርጾችን ስለመብሳት አሽከርካሪው የበሺ መሳሪያውን ከየት እንደገዛው በትክክል ነገረው። ያም በጣም ቀላል ነበርና በመቀጠል አንድ አሽከርካሪን ተከትሎ ወደ አውቶቡስ ማቆሚያ ሄደ። ብዙ አሽከርካሪዎች ከስራ በኋላ ደብተሮቻቸውን ይጥላሉ። ኬቨን የቆሻሻ መጣዮችን ሲፈትሽ ብዙ ያልተጠቀሙባቸው ትኬቶችን አገኘ። አሁን 1 ሳንቲም ሳይከፍል ቀኑ ሙሉ መጓዝ የሚችልበትንም መንገድን አወቀ። ነገር ግን ኬቨን ገና መጀመሩ ነበረ። በሁለተኛ ደረጃ ትምህርት ቤቱ ስቲቨን የተባለ ጓደኛን አገኘ። ስቲቨን ለስልክ ኩባንያ በአንድ ጥሪ የኬቨን እናት ሚስጥራዊ በስልክ ማውጫ ላይ የሌለ ቁጥርን ማግኘት ቻለ። ኬቨን በጣም ተደነቀና ይህ እንዴት እንደሚሰራ ማወቅን ፈለገ። ብዙም ሳይቆይ የስልክ ስርዓቶችን በመጠቀም ነፃ ጥሪዎችን የሚያደርጉና አውታረ መረብ እንዴት እንደሚሰራ የሚያጤኑ የመጀመሪያዎቹን የስልክ ሃከሮች ወይንም ፒከርስ ማህበረሰብ አባልም ሆኑ። ኬቨን በቴክኒካል
ጎኑ ፍላጎት ነበረው። ነገር ግን የፎን ሃኪንግን የማህበራዊ ግንኙነትን ወይንም ሶሻል ክፍል የበለጠ ሳበው። የስልክ ኩባንያዎች እንዴት እንደሚሰሩ ለመረዳት ስለፈለገ እንደ ባልደረባ በመሆን ወደ እነሱ መደወልን ጀመረ። ስለ ክፍሎቻቸው ማን ለምን ነገር ፍቃድ እንዳለውና ሰራተኞቹ ጥያቄያቸውን እንዴት እንደሚያስተናግዱ ጠየቀ። እሱ በእውነት የሚፈልገውን ለግላዊነት ሲባል ከስልክ ማውጫ የወጡትን ሚስጥራዊ ቁጥሮችን ማግኘትም ነበረ። አንድ ቀን ሚስጥራዊ ቁጥሮችን የሚያስተዳድር ካለው ክፍል ወይንም ነን ፐብ ቢሮ ሰራተኛ ጋር በስልክ ተገናኘ። ኬቨን ጃክ ሮበርትስ የተባለ የስልክ ኩባንያ ሰራተኛ ነኝ በማለት ተናገረ። ሰራተኛው ያልታተሙ ቁጥሮችን ለተፈቀደላቸው ሰራተኞች ብቻ እንደሚሰጡና ጃክ ሮበርትስ ደግሞ ከነሱ አንዱ እንደሆነ ገለጸለት። ኬቨን መለሰው ሊደውልለት የሚችልበትን የውስጥ የስልክ መስመር እንዲሰጣቸው ጠየቁት። በእርግጥ እሱ ምንም ቁጥር አልነበረውም። ነገር ግን ስልኩን ዘግቶ መውጣት ጥርጣሬ ስለሚፈጠር ታሪኩን ገፋበት። የክፍል ስራ አስኪያጅ ወደ ፍቃድ ዝርዝሩ ሊጨምረኝ ይገባ ነበር፣ እንደገና ማረጋገጥ አለብኝ አለ። ኬቨን ወደ ተለያዩ ክፍሎች መደወልን ጀመረ። ወደ ስራ አስኪያጁ እንዲያገናኝ ጠየቀ። በዚህን ጊዜ ከነን ፐብ ቢሮ የተላከው ቶም ሃንሰን ነኝ አለ። የተፈቀደላቸውን ሰራተኞች ዝርዝር እያሻሻለ እንደሆነና ስራ አስኪያጁን በዝርዝሩ ላይ መቆየት ይፈልግ እንደሆነ ጠየቀ። ስምና ስልክ ቁጥሩን ብቻ መስጠት ነበረበት። በመጨረሻ ወደ አንድ የኩባንያው ቴክኒሻን ደውሎ የስራ አስኪያጁ ጥሪዎችን ወደ ውጪ ቁጥጥር እንዲተላለፉ ፎርዋርድ እንዲደረጉ ጠየቀ። እናም ተሳካለት። አሁን ኬቨን ከነን ፐብ ቢሮ መልሰው እንዲደውሉለት በማድረግ የብሩስ ስክሪፕቲንግ የግል ስልክ ቁጥርን ማግኘት ቻለ። ነገር ግን ይህ ለጨዋታ ያህል ብቻ ነው። ኬቨን የ17 ዓመት ወጣት ያለ በጂቲኢ ስልክ ኩባንያ የደህንነት ኃላፊ እናቱን ጎበኛት። ልጁ የፍሪኪንግ ማድረጉን ካላቆመ የቤተሰቡን የስልክ አገልግሎት እንደሚያቋርጡት ነገራት። እሱ ግን አላቆምም። ከዚያም በሌላኛው ቀን ሌላ ጎብኚ መጣ። በዚያን ጊዜ ግን ኤፍቢአይ ነበረ። ከስልክ ኩባንያው ጋር መጫወቱን እንዲያቆም አስጠነቀቁት። ኬቨን በጣም ፈርቶ ነበረ። ነገር ግን በተመሳሳይ ጊዜ ደስታና ስሜት ሰጠው። ኤጀንቱ እንደወጣ ኬቨን ወዲያውኑ ወደ ፍሪኪንግ ተመለሰ። ከጥቂት ወራትም በኋላ ኬቨን በፒዛ ቤት ውስጥ ከሌሎች ፍሪኪንጎችና ሃከሮች ጋር ተገናኘ። ስለ ኮዝሞስ ተነጋገሩ። ይህ በፓሲፊክ ቴሌፎንና በሌሎች ትላልቅ የካሊፎርኒያ ኩባንያዎች የሚጠቅም ትልቅ ዳታቤዝ ነው። አውታረ መረብ እንዴት እንደተገነባና መስመሮች የት እንደሚገናኙ የሚያሳይ በመሆኑ ዶክመንቶችን ለማግኘትና ሲስተምን ለመጠቀም ቀላል ያደርገዋል። ለፍሪከሮች ይህ ትልቅ ሚስጥር ነበረ። ኮዝሞስ የተገኘበት ህንፃ ከፒዛ ቤቱ ጥቂት ማይሎች ብቻ የራቀም ነበረ። ስለዚህ ኬቨንና ሁለት ጓደኞቹ ለማየትም ሄዱ። ኬቨን መሪነቱን በመውሰድ ለጥበቃው እዚያ እንደሚሰራና ለጓደኞቹ ማሳየት እንደሚፈልግ ነገረው። ጥበቃውም አመነው። የፓሲፊክ ቴሌፎንን አሰራር ለረጅም ጊዜ ሲያጠኑና ክፍሉን ብዙ ጊዜ ሲደውሉ ስለነበረ የኮዝሞስ ሰራተኞች የሚሰሩበትን ክፍል ያውቃሉ። ክፍል 108ም ነበረ። እናም ማግኘትም ቻሉ። በውስጡ የደቡብ ካሊፎርኒያ ሽቦ ማዕከላት የዳይላፕ ቁጥሮችና አጠቃላይ ሲስተም እንዴት እንደሚሰራ የሚያብራሩ መመሪያዎች ያሉት ፎልደርን አገኙ። ትልቅ ሀብትም ነበረ። መመሪያዎቹን ይዘው ወጡ። ነገር ግን ሚስጥራቸው የቆየው ለጥቂት ቀናት ብቻም ነበረ። የኬቨን አንድ ጓደኛ ዝም ማለትም አልቻለም። ለቀድሞ ፍቅረኛው ስለሰረቋቸው መመሪያዎች ነገራት እና እሷም ደግሞ ለስልክ ኩባንያ ጥቆሟን ሰጠች። ኬቨንም ተያዘ። በዚያን ቅጽበት ምን ያህል ፈርቶ እንደነበረ በኋላ ላይም ገልጾታል። በወቅቱ ገና የ17 ዓመት ልጅ ስለነበረ ካቴና ሲገባ አንድ ፖሊስ ትምህርት እንሰጣለን ብሎ እየጮበትም እንደነበረ ይናገራል። ኬቨን በስርቆትና በኮምፒውተር ማታለል ሴራ ተከሰሰ። እንደ ዕድል ሆኖ ታዲያ ኬቨን ታዳጊዎች የሚያርፉበትን ጁቪኔል ታየ። ዳኛው ለ90 ቀናት የስነ ልቦና ግምገማ ወደ ታዳጊዎች ማረቢያ ቤት ላከው። በመቀጠልም የ1 ዓመት የሙከራ ጊዜ ወይንም ፕሮቬሽን ተሰጠው። በአጠቃላይ በቀላሉ አመለጠም። ይህን ለማቆምና ነገሮችን ለመቀነስ የሱ ድል ነበረ። ነገር ግን እንደገና ሲያረግብ ለመያዝ ብዙ ጊዜን አልወሰደበትም። በዚህን ጊዜ ኬቨን እና የሃከር ጓደኛው ሊያ በደቡብ ካሊፎርኒያ የዩኒቨርሲቲ የኮምፒውተር ላቦራቶሪ ውስጥ ያዙ። የሁሉም ተማሪዎችን የመግቢያ መረጃዎች ወይንም ሎጊን ክሬደንሻልን ለመስረቅ እየሞከሩም ነበረ። አንድ ንድፍ ወይንም ፓተርን ወጣ። የሙከራ ጊዜ፣ እስራት፣ የሙከራ ጊዜ። ኬቨን አንድ ነገርን መለወጥ እንዳለበትም
ያውቃል። በ1980ዎቹ አጋማሽ ኬቨን በሃያዎቹ የመጀመሪያ ላይ የነበረም ሲሆን የሀከርነት ክህሎቱን ወደ እውነተኛ ስራ ለመቀየር እየሞከረም ነበረ። ከሁሉም ቦታዎች በስልክ ኩባንያ ውስጥ ለመስራት ለማመልከት ወሰነ። በጂቲኢ ኩባንያ ውስጥም እንደ ፕሮግራመር ሆኖ ስራ አገኘ። መጀመሪያ ላይ ማንነቱ ማንም አላወቀውም ነበረ። ኬቨን በመጨረሻ ወደ ትክክለኛው መንገድ የገባ መስሎት ነበረ። ጥሩ ስራ፣ የሚወደው መስራት እናም ህጋዊ ደሞዝ። ነገር ግን የደህንነት ፎርሙ እንዲሞላ ከተጠየቀ በኋላ ከ9 ቀናት በኋላ ከስራ ተባረረ። የስራ ልምዱን ትክክል አይደለም አሉት። ያለፈው ታሪኩም እየተከታተለው እንደነበረም ታወቀው። ምክንያቱንም ለመረዳት ቀላል ነው። የ80ዎቹ ዘመን ነበረ። እናም ስለ ሃከሮች ያለው ፍርሃት እየጨመረም ነበረ። በ1983 ዋር ጌምስ የተሰኘ ፊልም በሲኒማ ቤቶች ታየ። ፊልሙ በአጋጣሚ ወደ ወታደራዊ ሱፐር ኮምፒውተር ሰብሮ በመግባት አጠቃላይ የኒውክሌር ጦርነት ሊያስነሳ ስለደረሰ አንድ የሁለተኛ ደረጃ ትምህርት ቤት ሃከር የሚያወራም ነበረ። የሃከር ፍርሃት ማዕበል ተከተለ። የዋር ጌምስ ፍርሃት ምን ያህል እውነተኛ ነው የሚሉ ርዕሶችም ይወጡ መጡ። ፊልሙን ካዩ በኋላ ፕሬዝዳንት ሬገንም አማካሪዎቻቸው ከፊልሙ ውስጥ እውነት ሊሆን የሚችል ነገር እንዳለም እንዲያጤኑ አዘዙ። በዚህ ወቅት የኮምፒውተሮች ለብዙ አሜሪካን አሁንም ሚስጥር ነበሩ። ሰብረው መግባት የሚችሉ ሰዎች ግልጽ የሆነ ምስል አልነበራቸውም። ዋር ጌምስን ያየ ግን ለወጠው። ሃከሮችን በበላይነት በማየት አደገኛ፣ የማይገመቱና ለህብረተሰቡ አደጋ እንደሆኑ አድርጎ አቀረባቸው። ኬቨን ራሱ እነዚህ ነገሮችን አያምንም። በሚቀጥሉ ጥቂት ዓመታት ውስጥ በቀን አሰልቺ ስራዎችን እየሰራ ማታ ማታ ግን ሃክ እያደረገ ነበረ። ከሌኒ ጋር በመሆንም አንድ የተወሰነ ኩባንያ ዓላማ አደረጉ። እስካሁን ካጠቋቸው ትልቁና ፈታኙም ነበረ። ስለ ዲኢሲ ሰምታችሁ ልታውቁ ትችላላችሁ። ነገር ግን በ1980ዎቹ ውስጥ ዲኢሲ በዓለም ላይ ሁለተኛው ትልቁ የኮምፒውተር አምራች ነበረ። ከትላልቅ ስኬቶች አንዱ ቫክስ የተሰኘው መስመርም ነበረ። አነስተኛ ኩባንያዎች እንኳን ሊገዟቸው የማይችሉ በመሆናቸው እነዚህ ሚኒ ኮምፒውተሮች እውነተኛ የማይመስሉ ሆኑ። ኬቨንና ሌኒ የኦፕሬቲንግ ሲስተሞቻቸውን ዓላማም አደረጉ። እነሱም ቨርቹዋል ሚሞሪ ሲስተም ወይንም ቪኤምኤስ ይባል ነበረ። የሶርስ ኮድ ማንነትና የደህንነት ክፍተቶችን ማግኘት ይፈልጋሉ። የቀድሞ ማስተካከያዎችን በመመልከት የራሳቸውን ሚስጥራዊ መግቢያ ወይንም ባክዶር እንዴት ማስገባት እንደሚችሉ ሊረዱም ይችላሉ። ነገር ግን የቪኤምኤስ ሶርስ ኮድ በጥብቅ የተጠበቀና ስለነበረም መድረስ አልቻሉም። ወደ ቪኤምኤስ ልማት አውታር መረብ መግባትም ነበረባቸው። ስለዚህ ኬቨን ወደሚያውቀው የሶሻል ኢንጂነሪንግ ጥበቡ ተመለሰ። ሌኒ ከስራ ቦታ ሆኖ የህንፃውን የስልክ መስመር በመጥለፍ ጥሪዎችን ወደ ሌላ ኩባንያ ፋክስ መስመር አስተላለፈ። በዚህ መንገድም የሚወጡ ጥሪዎች ወደ እነሱ ሊከታተሉ አይችሉም። ይህ እንዲህ እንዳለ ኬቨን ኬልኒ ቢሮ አቅራቢያ በሚገኝ ሆቴል ውስጥ ነበረ። የህዝብ ስልክ ወይንም ፔይፎን በመጠቀም ወደ ሌኒ ደወለ። ከዚያም ሌላ የህዝብ ስልክ በሌላኛው ጆሮ በመያዝ ወደ ዲኢሲ ደወለ። እንደ ሰራተኛ በመምሰል የዲኢሲ ኦፕሬተር ሾው ዩዘርስ የሚለውን ትዕዛዝ እንዲያስኬዱለት አሳመነ። ይህ ትዕዛዝ በአሁኑ ጊዜ በሲስተም ውስጥ ገብተው ያሉትን ሁሉ ይዘረዝራል። በዚህ ቅጽበት ሌኒ በመግባት ላይ ነበረ። ኬቨን የስፓውን ትዕዛዝ እንድታስገባም ነገራት። ይህም በሌኒ ሞደም ግንኙነት ላይ የኦፕሬተሯን መለያ በመጠቀም ሚስጥራዊ ፕሮሰስን ፈጠረ። አሁን ሌኒ በዲኢሲ ቪኤምኤስ ልማት ሲስተም ውስጥ ሙሉ በሙሉ ፍቃድን አገኘ። ነገር ግን የሚያከናውኑት ነገሮች የሚከታተል የደህንነት ሶፍትዌር ስለነበረ ማስጠንቀቂያ ሳይሰጥ የሚያሰናክለውን መሳሪያ ጭነው አሰናክሉት። አዳዲስ አስተዳዳሪ ወይንም አድሚኒስትሬተር መለያ ከመፍጠር ይልቅ ያልተጠቀሙባቸው መለያዎች በመውሰድ ፓስወርዳቸውን ለወጡ። አሁን ኬቨን እና ሌኒ በሲስተም ውስጥ በነፃነት መፈለግን ይችላሉ። በመጨረሻ ቪኤምኤስ ሶርስ የሚባልን አገኙ። የሶርስ ኮድ በመጠቀም ትልቅ ስለነበረ ጨመቁትና ሚስጥራዊነት ወይንም ኢንክሪፕት እንዲሆን አደረጉት። በመቀጠል ኮዱን ከዲሲ አውታር መረብ ማውጣት ፈለጉ። ወደ ኤአርፒኔት በኋላ ኢንተርኔት የሆነውን የሚያገናኝ ሲስተሞችን ፈለጉ። ኮዱን በከፊል በመቀነስ ተጠቀሙበት።
ነገር ግን በአንድ ቦታ ማስቀመጥ የማይታወቅ አደጋ ስለነበረው ቅጂዎቹን የሚደብቁበት ቦታን ፈለጉ። እነሱንም እንደ ናሳ ላቦራቶሪ ነበረ የጀት ፕሮቬሽን ላቦራቶሪ ሲስተም ውስጥ ገቡ። ጄፒኤል በመጨረሻም የሆነ ሰው በአውታረ መረባቸው ውስጥ እንዳለ ተገነዘቡ። ዜናው የጀርመን ሃከር ቡድን ናሳን ሃክ አደረገ ብሎ ወጣ። ኬቨን እና ሌኒ አልተገመቱም ነበረ። በመጨረሻም አጠቃላይ የሶርስ ኮዱን አዘዋውሩ። በ30 ገደማ የማግኔቲክ ቴፕ ላይም አስቀመጡት። ኬቨን እና ሌኒ እርስ በርሳቸው መፎካከርን ደግሞ ጀመሩ። የትኛው የተሻለ ሃከር ነው? ሁለቱም ቪኤምኤስ በሚጠቀሙ ኩባንያዎች ይሰራሉ። ሌላው ኩባንያ ቪኤምኤስ ሲስተም ሰብሮ መግባት የቻለ ያሸንፋል። ሽልማቱን ሁልጊዜ $150 እና በቤቨርሊ ሂልስ ወዳለ አንድ ቦታ እራት መብላት ነበረ። ኬቨን ብዙ ጊዜ ያሸንፍም ነበረ፣ በጣም ብዙ ጊዜ። በመሆኑም ሌኒን መበሳጨቱን ጀመረ። ሌኒ ዳውን መክፈል ሲያንገራግረው ኬቨን አንድ ሐሳብ አመጣ። ሌኒ ወደሚሰራበት ኩባንያ ደውሎ ከአይአርኤስ የግብር መስሪያ ቤት ነኝ በማለት የሌኒ ደሞዝ እንዲታገድ ትዕዛዝ አስተላለፈ። ሌኒ ስለ ቀልዱ ሲያውቅ ጨዋታውን አልወደደውም፣ በጣም ተናደደ። እናም ለቀጣሪው ስለ ኬቨንና ስለ ዲሲ ሃክ እውነቱን ተናገረ። የዲሲ ደህንነትና ኤፍቢአይ ተናገራቸው። ከጥቂት ቀናትም በኋላ ሌኒ ከኬቨን ወደ አንድ የመኪና ማቆሚያ ቦታ ሳበው። ኬቨን ከመኪናው ሲወጣ የኤፍቢአይ ኤጀንቶች ከበው ያዙት። ኤጀንቶቹ ሲወስዱት ኬቨን ወደ ሌኒ ዞሮ ለምን ይሄን አረክብኝ ብሎ እንደጠየቀውም ይነገራል። ሌኒም ምክንያቱም አንተ ለህብረተሰቡ ስጋት ስለሆንክ ነው ብሎም መልሶለታል። አቃቢ ህግም ኬቨንን በብዙ ክሶች ወነጀለው። የዲሲ ሃክ ከናሳ መረጃ መስረቅ፣ የፖሊስ ዳታቤዝ ሰብሮ በመግባት የራሱን መዝገብ ማጥፋት እናም በባንክ ሐሰተኛ መረጃዎች ማሰራጨት። ዲሲ ይህ አደጋ ኩባንያውን $4 ሚሊዮን ያህል እንዳከሰረው ተናገረ። ኬቨን አብዛኞቹን ሃኮች አዳረረኩም ብሎ ክዶም ነበረ። ነገር ግን አቃቢ ህጉ የበለጠ ገፋበት። ለዳኛው ኬቨን በስልክ ጥሪ ብቻ የአሜሪካን የአየር መከላከያ ሲስተም በመጠቀም የኒውክሌር ጦርነትን ማስነሳት ይችላል ብለውም ነገሩት። ኬቨን በኋላ ላይ ሲናገር በፌዴራል ፍርድ ቤቱ ሳኩ፣ ምክንያቱም ምንም አልነበረም፣ በህይወቴ እንደዚህ ያለ ሞኝነትም ሰምቼ ማላውቅም። ዳኛውም ከመንግስት ጋር ተስማማ በማለትም ተናግሯል። ኬቨን ፍርድ እስኪያገኝ ድረስ በብቸኝነት ወይንም ሶሊተሪ ኮንፋይንመንት ውስጥ እንዲቆይ ተደረገ። የስልክ መዳረሻውን ተከለከለ። ታይም መጽሔትም በሜትኒክ እጅ ውስጥ ያለ ስልክ ለገዳይ መስጠት ማለት ነው ሲል ጻፈ። በመጨረሻም ሜትኒክ ከአቃቢ ጋራ መስማማት ላይም ደረሰ። ለ1 ዓመት እስራትና ለ6 ወራት በማገገሚያ ቤት ሃፍዌይ ሃውስ እንዲቆይ ተፈረደበት። እዚያም ለሃኪንግ ያለውን ሱሰኝነትን ለማከምም ታሰበ። በ1990ዎቹ መጀመሪያ ላይ ኬቨን ነፃ ሆነ። በህይወቱ ለመለወጥ ቁርጠኛም ነበረ። ነገር ግን ከሌሎች ሃከሮች ጋር መገናኘት የተከለከለም ነበረ። ስራ ማግኘትም አልቻለም። ያለ ሃኪንግ በህይወቱ ውስጥ ምንም አስደሳች ነገር እንዳልነበረም ተረዳ። ኤሪክ ሃይንስ የተባለ ትልቅ ሃከር ሊያናግረው እንደሚፈልገውም ሰማ። ኬቨን ደወለለት። ኤሪክ ያደረጋቸውን ሃኮች ተናገረ። ኬቨን ፍላጎት አደረበት፣ ነገር ግን መጠንቀቅ ነበረበት። ስለነዚህ ጓደኛው ሉዊስ አቀረበው። በስልክ ውይይት ላይ ኤሪክ የፓሲፊክ ቤል የቁጥጥር ሲስተም ስለሆነው ሳስ ነገራቸው። ይህም የስልክ መስመሮችን ለመሰለል ያስችላል። ኬቨን በኤስኤስ ውስጥም ገባ። ነገር ግን ኤሪክ አጠራጣሪ ነበረ። ኬቨን እና ሉዊስ በአንድ የበርገር ቤት ውስጥ በአካል ተገናኙ። ኤሪክ የሃከር መልክ ነበረው። ኬቨን ፍተሻም አደረገበት። በኋላ ላይ ኬቨን የስልክ መስመሩ መጥለፉን አወቀ። የኤሪክ አፓርትመንትና ስልክ ቁጥሮችም ሲፈተሽ ቁጥሮቹ የጆሴፍ ዋርኒ የተባሉና ከኤፍቢአይ ጋር ግንኙነት ያላቸው ሆነ። ኤሪክም ጥቆማ ሰጪ ነበረ። ኤፍቢአይ አፓርትመንቱን ፈተሸ፣ ነገር ግን አልረሳውም። የሙከራ ጊዜው ሲያልቅ ኬቨን ነፃ ሰው ሆነ። ነገር ግን ሌላ የእስር ትዕዛዝ እንዲወጣ ሲያሳውቅ መሸሽ ነበረበት። በአንድ ዓመት ውስጥ ስሙ በኒውዮርክ ታይምስ የመጀመሪያ ገጽ ላይ ወጣ። ሳይበር ስፔስ ሞስት ዋንትድ ወይንም በሳይበር ዓለም ላይ በጣም የሚፈለገው ሰው ተባለ። በመጨረሻ ላይም ቲሾማ ሺሞራ ይመጣል። በሳንዲያጎ ሱፐር ኮምፒውተር ማዕከል ተመራማሪ ሲሆን ሺሞራ የረጅም ፀጉርና ቲሸርት የሚያዘወትር የሳይበር ደህንነት ባለሙያም ነበረ። በ1994 መጨረሻ ላይም ሺሞራ የድምጽ መልእክቶችን ሲፈትሽ የእንግዳ መልእክቶች አገናኘ። ዴሜኒዩ ማይ ቴክኒክ ኢዝ ቤስት ሚ ኤንድ ማይ ፍሬንድስ ዊል ኪል ዩ የሚል
አንድ ሰው የሺሞራን የግል አውታረ መረብ ሰብሮ በመግባት በ10 ሺዎች የሚቆጠሩ ኢሜሎችን፣ ፋይሎችና የደህንነት መሳሪያዎችንም ሰርቆ ነበረ። ጥቃቱ የተፈጸመው አይፒ ስፑፊንግ በተባለ ዘዴም ነበረ። ይህም የአይፒ አድራሻን በመቀየር እንደ ታመነ ምንጭ በመምሰል የሚደረግ ጥቃትም ነው። ሺሞራ ከኤፍቢአይ እና ከኔትኮም ኢንተርኔት አቅራቢ ጋር በመሆን አደኑን ጀመረ። የትራፊክ መስመሮችን በመከታተል ፍንጩን ወደ ራይሊ አመራ። ኪሎገር በመጠቀምም ሃከሩን በኦንላይን ቻት ላይ ስለ ኒውዮርክ ታይምስ ጽሑፍ እና ስለ ሺሞራ ሲናገር ተመለከቱ። ሃከሩ ኬቨን ሜትኒክ እንደሆነም ተረጋገጠ። የካቲት 15 1995 ላይ ኤፍቢአይ የኬቨን አፓርትመንትን ፈተሸ። በአንድ አሮጌ ጃኬት ኪስ ውስጥም ኬቨን ሜትኒክ የሚል ስም መግለጫ አገኙ። ኬቨንም ተያዘ። በፍርድ ቤት ሺሞራም እና ሜትኒክ ፊት ለፊት ተገናኙ። ሜትኒክ ሲያልፍ አንገቱን ደፍቶ ችሎታህን አከብራለሁ አለ። ሺሞራም አንገቱን ነቀነቀ። የሜትኒክ እስራት በአገሪቱ ዜናዎች ላይም ውዥንብርን ፈጠረ። በ300 ሚሊዮን ዶላር የሚገመት ጉዳት አድርሷል ተባለ። ነገር ግን የሃከር ማህበረሰቡ ፍሪ ኬቨን ወይንም ኬቨን ነጻ አውጡ የሚል እንቅስቃሴን ጀመረ። የጋዜጣ ድረገጾችን በመጥለፍ ሜትኒክ እንዲፈታ ተጠየቀ። በመጨረሻም በ1999 ሜትኒክ ከአቃቢ ሕግ ጋር ተስማምቶ ጥፋተኝነቱን አምኖ በ5.5 እስር ተፈረደበት። የጉዳት ካሳውም 4125 ዶላር ዝቅም ተደረገ። ከእስር ከተፈታም በኋላም ለአካባቢው 3 ዓመታት ኮምፒውተር፣ ሞባይል ወይንም ቲቪ እንዳይጠቀም ተከለከለ። የተፈቀደለት የስልክ መስመር ላንድ ላይን ብቻም ነበረ። በኋላ ላይ ግን በ60 ደቂቃ ፕሮግራም ላይም ሲቀርብ እንዲህ ብሏል። ራሴን በመረጃው አውራ ጎዳና ላይ እንደሚዝናና የኤሌክትሪክ ተጓዥ አየሁት። ከኮምፒውተር ጀርባ እንደ ጄምስ ቦንድ ይሰማኝ ነበረ። እኔ ትልቅ ጨዋታም ነበረ በማለትም ተናግሯል። የኬቨን ሜትኒክ ታሪክ የአሜሪካ የሀገር ፍርሃት ወይንም ፓራኖያ ምልክት ሆነ። እሱ የሳይበር ዓለም አፈ ታሪክና የሶሻል ኢንጂነሪንግ ጥበብ ምልክትም ሆኖ ተቀመጠ። በጥር 21 ቀን 2000 ዓመተ ምህረት ላይ ኬቨን ሜትኒክ ከእስር ቤት ወጣ። በሕግ ደረጃ ከተፈታ በኋላ ለ3 ዓመታት ኮምፒውተሮች እንዳይጠቀም አልተፈቀደለትም። ነገር ግን የሙከራ ጊዜ ተቆጣጣሪው ፕሮቪዥን ኦፊሰሩ ልዩ ሁኔታዎችን ማድረግ ጀመረ። ሜትኒክ ራሱን እንደ ሳይበር ደህንነት ባለሙያ ወይም ሳይበር ሴኩሪቲ ኤክስፐርት እንደሆነ አደራጀው። ኩባንያዎችን የደህንነት ክፍተቶችን እንዲፈልግላቸው ይከፍሉ ጀመረ። በህዝብ ፊት እንደ ባለሙያም ሆኖ ቀረበ። በርካታ መጽሐፍትንም ጻፈ። በህይወት ታሪክ ውስጥም አንድ ቃል ሃኪንግ ለዘላለም እንደለወጠ ያስታውሳል። እሱም ፍቃድ ወይንም አውቶራይዜሽን የሚል ሆነ። ይህ ቃል በተአምራዊ ሁኔታ ከዓለም በጣም ከሚፈለግ ሃከር ወደ በጣም ወደሚፈለግ የደህንነት ባለሙያ ለወጠው። እንደ አውሮፓውያን አቆጣጠር ጁላይ 16 ቀን 2023 ሜትኒክ በ59 ዓመቱ በፓንክሪያስ ካንሰር ህይወቱ ማለፈ። ህይወት ታሪኩን የሚያስታውሱ መጽሐፎች እንደ ፈርቀዳጅና ድንቅ ሃከርም አድርገው ያስቀምጡታል። የኬቨን ሜትኒክ ታሪክ የሚያስተምረን ትልቁ ነገር ምንድነው? ምንንም ያህል ጠንካራ የኮምፒውተር ደህንነት ወይንም ፓስወርድ ቢኖረን ደካማው ነጥብ ሁልጊዜም ራሳችን ማንነታችን ነው። እናንተስ በኬቨን ቦታ ብትኖሩ ኖሮ ህጉን ጥሳችሁ ስርዓቱን ትፈትሹ ነበር? ታሪኩ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቀጣይ የትኛውን የሀገር ወይንም የቴክኖሎጂ ታሪኮችን እንድንዳሰስላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት ያጋሩን። እስከ ቀጣዩ ፕሮግራማችን ቸር ሰንብቱልን።